ነበረች የወንዴ ጾታ ራሱ አላት እሷ ሁለቱንም ነች አትደንግጥ ህይወት እኮ ነው ታዋቂ ሰው ህይወት የለውም አይምሮ በሽተኛ ነው ምንም አፉ ራሱ መናገር አይችልም እንትን ብለኸኝ አታውቅም ምንድነው ስለህ ከኔ ጋር የሆነ ህይወት አስባታ ሰዎች አቅርብ ይባላል ሰዎችን በእንደዚህ አይነት መንገድ ይሄድሽ ታዋቂ ሰው ስሜት የለውም ያለክ ማን ነው ተጫውቶ መንገድ ላይ ጥሎኝ ነው ራሴን ያገኘሁት እንደዚህ ማለት ሊያደርግ አይችልም እሱ እንደዚህ ሊያደርግ አይችልም እንዴ አይሆንም ምን አይንሽ ደረስ ታልቅስ በቃ ረበስማ ይሄ ሰውዬ የወንድ ልጅ በዚህ መንገድ ተደፍሮ ሰገራውን መቆጣጠር እስኪያቅተው ድረስ ነው የምትፈልገውን ገንዘብ ያህል ልክፈልህ ነኝ ያው ራሱ ክለብ የነበረን ምሽት ስዘፍን ምናምን ሰው ሁሉ ሲነጠፍላት ነበር ያየነው ጋር ተመሳሳይ ጾታ ግንኙነት ጌም ሌዝቢያንም ነች ምንድነው ችግር ናባከ ቁጭ ነው ምን ሰሚኛለሽ ማለት ብለን እኔ እንድነግር ነው አይደል የፈለከው ስለዚህ እንድነግር ከፈለክ በቃ ካሜራ ይጥፋና እኔ እናንተ ለምንድን ነው ካሜራ የሚጠፋው ይኸውልህ እኔ ልንገርህ ይሄ ካሜራ በዚህ ሁኔታ መድረስ ህዝቡ ጋር ስለሌለበት እኔ የምነግርህ ነገር ትልቅ ነገር ልነግርህም ሳይሆን በቃ እንደዚህ አይነት ሁኔታ ለህዝቡ መብቃት የለበትም ይሄ ነገር መናገርም ካለባችሁ ችግር የለውም አጥፉት ካሜራው በቃ አጥፉት እሺ ይኸውልህ አሁን እንዲህ አድርገሽ እንዲህ ውሸት ነው እንደዛ ምናምን መባባል አያስፈልገንም እናንተ ማለት ነው ተምረሃል አይደለ ስማርት ከሆንክ መግባባት እንችላለን ስለዚህ ምንም ውስጥ ሳትገባ ምንም አይነት ችግርም ሳይደርስብህ የምትፈልገውን ነገር እኔ የምን ችግር ነው እነግርሃለሁ ካሜራውን አስጠፋ ስትይ እኮ ልትነግሪኝ ስለዚህ ቀጥያ የምን ችግር ነው እኮ እየነገርኩህ እኮ እሺ ቀጥይ የምትፈልገውን ገንዘብ ያህል ልክፈልህ እኔ በእርግጠኝነት ችግር ይኖርብሃል አይደል ስራ ነው አይደል እየሰራህ ያለው የምትሰራው ስራ ነው አይደል ህዝብ ዘንድ የምታደርሱት ነገር ምናምን ብዙ ነገር ሊኖር ይችላል ግን በቃ እኔ የምትፈልገውን ያህል ገንዘብ እከፍልሃለሁ ከዛ በኋላ ሌላ ቢዝነስ መጀመር ትችላለህ ብትፈልግ የምከፍል ገንዘብ ራሱ ላይኖር ይችላል ስለዚህ ልክፈልህና እንደዚህ የምትሰራውን ነገር አቁም እንደራደር ምን ለምንድን ነው የምትከፍል በቃ እንደዚህ መፈትፈትን በእኔ ህይወት ውስጥ እንደዚህ ቤት ማውቀው ሚስጥር ምናምን ማውጣው ምናምን ይሄንን ነገር እንድትተው ይሄንን ለመናገር ነው ካሜራው እንዳስጠፋ ይጠይቅሽ ማውራት ስላለብን ነው በግልጽ መከፋ እኔ እናንተ ብቻ ማለት ነው አሁን ይሄ ነገር ናውራ ንገሪ እኔ በግልጽነት ካንቺ ጋር ማውራው በግልጽኝነት ሁሉንም ስትነግሪኝ ብቻ እኮ እየነገርኩ ነው እንስማማ ነው እያልኩ ያሉት ለምን ተስማማ ስንት ሚሊዮን ብር ነው የምትፈልገው የምትፈልገው ነው ያክል ነገር እጽፍልሃለሁ ቼክ ከፈለክ ለምን ግን ነገርኩ ንጹህ ከሆንሽ ለምንድን ነው ለኔ ቼክ መጻፍ ያስፈልግ ንጹህ ነኝ ግን እኔ ከእናንተ ጋርም ከምን ጋርም እንደዚህ እየተባባልኩኝ ሁልጊዜ ካሜራ ፊት ምናምን እየተቀረስኩኝ መኖር አልፈልግም እኔ ነፃነት እፈልጋለሁ ህዝብ ፊት ምናምን ላይ ምናምን በቃ ይሄ ነገር አያስፈልግም እኔም የራሴን ህይወት ነው ወጣቶቹ ህይወት ለምንድን ነው የምትጫወቸው እንስማማ ስለምን ወጣት ነው የምታወራው እንስማማና ማለት ነው አንተ ራሱ በእርግጠኝነት በመስማማት ደስ ይላል ብዙ በመሰጭኝ ገንዘብ ማለት ነው ብዙ በመሰጥህም ወደ አንተም በመታገኘው ያለሽ አንተውጪ እሺ ይበቃሻል ይለ አንድም ደግሞ አይተህ ማታውቀውን ገንዘብ ነው ልስጠያልኩ ያለሁት ቢገባ እኔ አይቼ ማላውቀውን ገንዘብ አንቺ አይተሽው ታውቂያለሽ ስለማቆም ነው የምሰጥህ ስሚ ልስጥህ አንተም ቢዝነስ ውስጥ ግባና ስራበት ሲኖርሽ ነው የምትሰጪ በጣም ብዙ ሀብታም አንቺ ቤተሰቦችሽ ውጪ ስለሆኑ በጣም ገንዘብ አለሽ ማለት ነው አዎ ገንዘብ አለኝ የት ናቸው ቤተሰቦችሽ አሜሪካ ናቸው ስለዚህ ቦታውን ነገርኝና የኔ ሰዎች ደግሞ በቀላሉ የትም ቦታ ሁሉንም ነገር ማወቅ ስለሚችሉ ያጣራሉ ነገርኝ ስለ ቤተሰቦች ቆይ እኔ ማን ናቸው እኔ ኩግራ ገባኝ እኔ በየቦታው በየዓለም በየጫፉ አሜሪካ ኤሽያ ዩሮፕ አውስትራሊያ የትም አፍሪካ ሀገር ብትሄጂ እኔ ሰው አለኝ ገባሽ በቀላሉ ማጣራት ይችላሉ ስለዚህ ያው ነገርኝ እስኪ ስለ ቤተሰቦችሽ እውነት ቤተሰቦችሽ ውጪ ከሆኑ በቀላሉ ማጣራት ይችላሉ እስኪ ያዙ ነገርያቸው አሜሪካ ነው ያሉት በቃ ቦታውን መናገር አልፈልግም በቃ አሜሪካ ነው ያሉት ውሸት ስለሆነ ነው ውሸት አይደለም እዛ ናቸው ትሰሚኛለሽ አዳምጪ እያዳመጥኩ ነው ይሄንን ነገር ፖሊስ ጋር ባደርሰው ህይወትሽ እንዴት እንደሚመሰቃቀል ታውቂያለሽ እዚሁ ስንቱ ባታለሽበት ነጠላ ይደፋሽ ልቀቀኝ አንገት ማንሽ
እነግርሃለሁ። ልቀቀኝ። ማነሽ? ልቀቀኝ። እሺ መጀመሪያ ልቀቀኝ። አለቅሽ። ማነሽ? ስለኔ ማንነት ነው አይደል ማወቅ የምትፈልገው? በቃ ልቀቀኝ፣ እነግርሃለሁ። ሰምኛለሽ? በእኔ እጅ ገብቶ በቀላሉ መውጣት አይቻልም። ማንም ሆንሽ ማን እኔ አልኩሽ። አሜሪካ ማወቅ አይችሉም ማጣራት አይችሉም ብለሽ ቤተሰቤዛ ናቸው። በቀላሉ ማወቅ ይችላሉ። ይሄንን ፋይል ብቻ ባወጣ ደግሞ መላ ህይወትሽን ማመሰቃቀል እችላለሁ። እሺ ትላለህ። በቃ እነግርሃለሁ አልኩ እኮ። በቃ እዚህ ቀጥል። በቃ ምንድን ነው ማወቅ የፈለገው? ሁሉንም ነገር። እኔም እዚህ ውስጥ ተገድጄ ነው የገባሁት። በቃ እኔ ምን ላድርግ? ማንሽ አንቺ? ቆይ እነዚህ ነጠላ ለብሰሽ ምስኪን እየመሰልሽ በየቦታው በየሰው ምርጫ የለኝም ተስፋ ቆርጦ ወደሚሆንበት ምንድን ነው እያደረግሻለሽ? ከዛ እኔ በቃ ታዝዤ ነው ስሬ የተባልኩት እና ምሰራ። ማን ነው የሚያዝሽ? ምንድን ነው እየሰራሽ? ቆይ እኔ ከሆን ብናገር ይሄ ነገር ቢታወቅ ለአንተም ለእኛም አደጋ ነው። ስለዚህ ማነው የሚደርስልን? እኔም አደጋ ውስጥ ነው የምገባው። ለአንተም ቢሆን አደጋ ነው፣ ለቤተሰቦችህም። በአንድ ሰከንድ ውስጥ ነው ቤተሰቦች ማን የት እንዳለ የሚታወቀው። ስለዚህ እኔ ምን ላድርግሽ? ምንድን ነው የምትለኝ? ምንድን ነው ይሄንን እያደረገ ያለው? ምንድን ነው ከተማችን ላይ እየተፈጠረ ያለው? አሁን እንባሽን ያዙ፣ እንባሽን ተይና ሁሉንም ነገር ነው። ሰምኛለሽ? እሺ እነግርሃለሁ። በቃ እኔ ተገድጄ ነው እዚህ ስራ ውስጥ የገባሁት። እንዴት ተገደሽ? ተደፍሬ ነው እዚህ ስራ ውስጥ የገባሁት። ምን ማለት ነው? ተደፍሬ ነው ማለት በቃ እኔም እንደሱ ተገድጄ ነው ተደፍሬ ነው ከዛ በኋላ ወደዚህ ስራ እንድሰራ ሆኜ የገባሁት። እንዴት አስገደዱኝ እንድሰራ። በቃ ማን ነው የሚደፍርሽ? ሴት ነች የደፈረች ማለት ቅርብ ብዬ ነበር ማለት ምንድን ነው እያወራሽ ያለሽው? ይሄ ማለት እናንተ ያላችሁበት ሁሉም ነገር በተመሳሳይ ጾታ የተሞላ ነው። ምንም አውቀው ነገር አልነበረም። እንደምነግረኝ ተገድጄ ነው እዚህ ስራ ውስጥ የገባሁት። በቃ ተደፈርኩኝ። ከዛ በኋላ መስራት አለብሽ ተባልኩ፣ ተገደድኩኝ። በቃ እዚህ ስራ ውስጥ ገባሁ። ራሴ ቀስ በቀስ እዚህ ስራ ውስጥ ራሴን አገኘሁት። ከየት ነው የተገናኛችሁት? እንዴት ነው ያገኙሽ? አንቺስ? ከጓደኞቼ ጋር ክለብ ለመዝናናት ሄደን እሺ፣ እዛ ነው ያገኙን። በቃ ከዛስ ምን ተፈጠረ? ከዛ መሽና እዛው ነበር ያደርነው። እሺ፣ ከዛም ነገር ምናምን የሆነ መጋረጃ ክፍል ውስጥ ምናምን ገባን። የሆነ አደጋ ተፈጠረ ክለብ ውስጥ ምናምን እናምልጥ ምናምን በሚል ሰበብ ከዛ በኋላ እኔ ሆንኩትን አላስታውስም። እንደዚህ ሆኜ ነው ራሴን ያገኘሁት። ጓደኞቼ ራሱ የት እንደደረሱ አላውቅም። ከዛ በኋላ ከሚኛለሽ ከዛ በኋላ ሲያልኩሽ ከዛ በኋላ በቃ እኔ ራሴን ሳላውቀው እዚህ ስራ ውስጥ አገኘሁት። በቃ እየሰራሁ ነው ያለሁት። ምንድነው የምትለኝ? የአንቺ ስራ ድርሻ ነው። በቃ የታዘዝኩትን ነው የምሰራው። ምንድነው የምትታዘዥው? ሰዎች አቅርብ ይባላል። ሰዎችን በእንደዚህ አይነት መንገድ እየሄድሽ ቤተክርስቲያንም ሆነ የትም ቦታ ሊሆን ይችላል፣ ወንድም ሲፈለግ ወንድ ሴትም በቃ ማቅረብ ለሷ። ስለዚህ አንቺ ሰዎችን ማደል ላይ ነው እየሰራሽ ያለሽ። ከዛስ ማን ነው እነዚህ ሰዎች ላይ እንደዚህ አይነት ጥቃት የሚያደርሰው? ይሄ ሰውዬ የወንድ ልጅ በዚህ መንገድ ተደፍሮ ሰገራውን መቆጣጠር እስኪያቅተው ድረስ ነው በዳይፐር እየኖረ ያለው። እኔም ተደፍሬያለሁ። ጥቃት ደርሶብኝ ነው እዚህ ውስጥ ያለሁት። እኔ መስራት አልፈልግም ነበረ፣ ግን ምንም ማድረግ አልችልም። ራሴን በእንደዚህ አይነት መንገድ አገኘሁት። በተረገመ ቀን ያን ቀን ክለብ ባልወጣ ይሻለኝ ነበር። ወይ እንደዚህ ወንዶች ላይ እንደዚህ አይነት ጥቃት ሲደርስ ማን ነው ይሄንን ጥቃት የሚያደርሰው? አንቺስ ማን ነው? እኔን የደፈረችኝ ታዋቂ ሴት ነች ይሄን ጥቃት የምታደርሰው። ታዋቂ ሴት ማለት ምን አይነት ታዋቂ ሴት? በቃ ፌመስ ነች። እሺ፣ ክለብ ውስጥ ዘፋኝ ነበረች። እኛው ራሱ ክለብ የነበረን ምሽት ስዘፍን ምናምን
ሰው ሁሉ ሲነጠፍላት ነበር ያየነው። ግን ውሎ አድሮ ራሳችንን ከሷ ጋር እንደዛ አይነት ማይረባን ውስጥ አገኘሁት ራሴን ማይ ወይኔ ምንድነው እያልሻለሽ? ቆይ አልገባም። እየነገርኩ ያለሁት ነገር በቃ ተደፈርኩኝ፣ ይሄን ስራ ስሪ ተባልኩኝ፣ እየሰራሁ ነው ያለሁት። ንገሪኝ ያልከኝ ነው እየነገርኩ ያለሁት። ወንዶቹ ላይስ ምንድነው እየተደረገ ያለው? ማናት እቺ ታዋቂ ሴትስ? ማናት እቺ ታዋቂ ዘፋኝ? ታውቃታላችሁ? በጣም ፌመስ ነች። እሺ በቃ እሷ የምትፈልገው ነገር ሁሉ ይደረግላታል። ስለዚህ አሁን እኔን እሷ ናት የምታዘኝ። በቃ እሷ የምትለኝ ነው። የተመሳሳይ ጾታ አምላኪ ናት። አዎ ተመሳሳይ ጾታ ናት። በዛ ላይ የወንድ ጾታ ራሱ አላት። እሷ ሁለቱንም ነች። ምን ማለት ነው? ሴትም ወንድም ነች። በቃ እኔ ራሱ ግራስ ማመን እስኪያቀተኝ ድረስ ታምሜ ነው የዳንኩት። ወንድ ሲመጣ ከወንድ ጋር፣ ሴት ሲመጣ ከሴት ጋር ተመሳሳይ ጾታ ግንኙነት ጌም ሌዝቢያንም ነች። ምንድነው እያልሽልሽ? እየነገርኩ ያለሁት በጣም እያስጨነቀኝ ነው። የማየው ስሜት ግን ማስታወስ የማልፈልገውን ነገር ነው እያስታወስከኝ ያለው። እንዴት እሱ እንደዚህ አይነት ነገር የምታደርገው? እንዲህ እና ያህል ታዋቂ እስከሆነች እንዴት ነው ሰው የማያውቃት? በቃ ታዋቂነቷን ብቻ ነው ሰው የሚያውቀው። ከዛ እሷን ይፈልጋታል ሰው። በቃ ታዋቂ ነች፣ በጣም ድምጿ ያምራል፣ ዘፋኝ ነች። መድረክ ላይ ስትውረገረግ ዘፈን ስታቀርብ ባለ ሀብቶችም አሉ እዛ ብክል በጣም ብዙ ሰዎች ይመጣሉ፣ ያዩዋታል፣ ይወዷታል ምናምን። ከዛ እሷ ጋር ይገባሉ ምናምን። ከዛ የማየውን ነገር ነው የምታደርገው። ያውቃሉ እኮ ግን ታዋቂ ስለሆኑ ለእነሱም ስም ጥሩ ስላልሆነ እነሱ ምንም አያደርጉም። በቃ ዝም ይሏታል። ከሷ ስራዋን ትሰራለች። ቆይ እንዴት ነው ይሄ ሊሆን የቻለው? ምንድን ነው እስከ ጀርባዋ ያለው ነገር? ምን ያህል ጊዜ ሆነሽ አንቺ እሷ ጋር እንደዚህ ሆነሽ ከገባሽ? እኔ 1 ዓመቴ ነው። አመት? ስለዚህ ይሄ ነገር እሷ ከፈጸመች በኋላ የእሷ ባሪያ ነሽ ማለት ነው? 1 ዓመት ሙሉ የእሷ ባሪያ ሆኜ ነው ያለው። ቆይ እንዴት እንደነገርኩ? ቆይ ከዚህ ጀርባ፣ ከእሷ ጀርባ፣ ከማንነቷ ከዚህ ተግባሯ ጀርባ ያለው ነገር ምንድን ነው? እኔ አላውቅም። ከእሷ ጀርባ ያለው ነገር እኔ የማውቀው እሷ ይሄን ሁሉ ነገር እንደምታረግ እኔ የወንድም የሴትም ጾታ እንዳላት ነው የማውቀው። እኔ የሰው ልጅ እንዴት እንደዚህ ሊሆን እንደሚችል አላውቅም። እነዚህ ወንዶችን መልመለሽ እንድታመጪ የምታረግሽ እሷ ናት። ስለዚህ ይሄ ልጅ በሰመመን አይን ታዋቂ ሴት አለው ታዋቂ አርቲስት እያየው ነበር የምለው እውነቱን ነው ማለት ነው? እውነቱን ነው። ከዛስ እሺ እንደዚህ ካደረገች በኋላ እዚህ አምጥታችሁ መቀለብስ ለምን አስፈልጋል? ከህመሙ እስከሚያገግም ድረስ እንደዚህ ይደረግለታል። ከዛ በኋላ ወደ ስራው ይመለሳል ተብሎ ነው። ካለበለዚያ ከዚህ ከወጣል መረጃ ያወጣል። እኔም ቢሆን አሁን ምንም አይነት መረጃ እንዳልናገር ቤተሰቦችም ተይዘውብኝ ነው ያሉት። ማለት በሰላም እየኖሩም ቢሆን ግን የሆነ ነገር ማድረግ ይህን ነገር መናገር ቢታወቅ ቤተሰቦች ባሉበት ሊገደሉ ይችላሉ። እኔም ልሞት እችላለሁ። የት ሊሆን ልሞት እችላለሁ። እኔ ግን መሞት አልፈልግም። እንደዚህ እንደተሰቃየሁ መሞት አልፈልግም። ኃጢአተኛ እንደሆንኩኝ መሞት አልፈልግም። ቆይ አንቺስ ቆይ አሁን በነፃነት ተለቀሽ እንደዚህ እየኖርሽ ከሆነ አሁን ለምን መጥፋታችን? ተለቀቅኩ አይባልም እኮ እዚህ ስመጣ የማያይኝ ሰው አለ። እዚህ ቤት ውስጥ ብቻ ነው የሌሉት እንጂ እኔ ተለቀቅኩ አይባልም። ምንድን ነው ከጀርባዋ ያለ ነገር? አንቺ የምታውቂው ከእሷ ማንነት ጀርባ ያለ ነገር ምንድን ነው? እኔ አላውቅም። ብቻ የሆነ የተዘጋ ክፍል እንዳለ እዛ ላውንጅ ውስጥ ምናምን ልብስ መቀየሪያ ክፍል ምናምን አይነት እያለች ነው የምትገባው። እኔ ስራ የሴት ወንድ ማምጣት ነው። ሌላ የተሻለ ነገር አላውቅም። ግን እዛ ክፍል ውስጥ ትገባለች ምናምን የምትፈልገውን ነገር አድርጋ ትወጣለች። በቃ ያ ክፍል ውስጥ በጣም አስፈሪ እንደሆነ ነው የገቡ ሰዎች የሚናገሩት። ነገር ግን ደፍረው ለሌላ አካል አይናገሩም። ራሳቸው ጋር ነው የሚቀረው። ምክንያቱም አንደኛ እነሱም ፌመስ ናቸው፣ ታዋቂ ናቸው፣ በጣም ባለሀብቶች ናቸው። ስለዚህ ችግር ይደርስብናል ወይም እንደዚህ ሆነናል ብለን ማውራት ለነሱ ብሎ ማውራት ማለት አሁን አንቺ እያልሽኝ ያለሽ ይሄንን ሁሉ ብቻዋን ነው የምታደርገው ነው? እኔ አላውቅም። ከጀርባው ሌላ አካል ሊኖር ይችላል ወይ የሆነ መንፈስ ይኖርባት ይሆናል እንጂ እኔ በጤናው ነው ብዬ አላስብም። የመናፍስት ስራ ሊሆን ይችላል። ግን እኔ ግልጽ አድርጋ ምናምን አትነግረኝም።
የታዘዝኩትን ብቻ ነው የምሰራው። ስለዚህ እንዴት ላገኛት እችላለሁ? ችግር አለ። ሰው ተዘጋጅቷል ነይ ከተባለች አሁንም ልትመጣ ትችላለች። ስለዚህ ሰው አዘጋጅተሽ እዚህም ብትጠሪያት ትመጣለች ማለት ነው። ስለዚህ ደውይላት። እሺ ግን እኔ እንደነገርኳችሁ ደግሞ ታውቃለች ቤተሰቦች አደጋ ላይ ናቸው። እሺ ምንድነው ማድረግ ያለብኝ? ሁሉም ነገር ዛሬ ያበቃል። ስለማብቃቱ አይደለም ምን እያወራለሁ፣ ስለ ቤተሰቦቼ ነው። አንተ ሁሉም ነገር ያበቃል ትላለህ፣ ምንም አልተነካም። እኔ ግን ቤተሰቦቼ ይዛ ተይዘዋል። እኔ እዚህ ችግር ውስጥ ነው ያለሁት። እሺ እኔ ችግር ውስጥ ሊሆን ቤተሰቦቼ እንዴት ላድናቸው? የስንቱ ወጣት ህይወት በዚህ መንገድ እየተመሰቃቀለ አንቺ ስለራስሽ ነው የሚያሳስበው። ወጣት ህይወት እየተመሰቃቀለ ነው ካልክም የቤተሰቦቼ ህይወት መሰቃቀል የለበትም አይደል? እነሱን ለማለት ራስ ወዳድነት ነው ታዲያ። እስከ መቼ ነው ታዲያ እንደዚህ የስንቱን ሰው ህይወት መስዋዕት እያደረግሽ የምትኖር? እስከ መቼ ንገረኛ፣ እስከ መቼ? እኔ ነገርኩህ እኮ እኔ ይህን ነገር የምታወጣበት መንገድ ካለ አውጣው፣ ግን ቤተሰቦች ጥበቃ እንዲደረግላቸው እፈልጋለሁ ነው እያልኩ ያለሁት። እኔ እንደሆንኩኝ በታወቀ ሰዓት ምን ሊደርስባቸው እንደሚችል እኔ አላውቅም። በቃ ስለዚህ በቃ ቤተሰቦቼን ማዳን አለብኝ። እኔ ስለዚህ ቤተሰቦችሽን ለማዳን ምንም እየሆነ ብትኖሪ ምንም አይመስልሽም ማለት ነው? ስለምንም አለመምሰል አይደለም እያወራ ያለሁት። የዚህ ነገር ምን ያስራለሽ? እነዚህ ነው። ስለዚህ በምታደርጊው መንገድ አድርገሽ እሷን እዚህ እንድትጠሪልኝ እፈልጋለሁ። ይሄ ለካ ለእናንተ እንደፈለጋችሁ የምትሆኑበት ስፍራችሁ ነው አይደለ? ስፍራችሁ አይደለ? ተናገሪ። ያው እኔ ነገርኩ። ምንድነው የምትለኝ? ቆይ አልገባኝም። ከዚህ በላይ አታሰቃይኝ። በቃ ነገርኩ። ራሷን ጠይቃት። እጠራታለሁ ትምጣ። እሺ ስልክ ስጠኝና ልደውልላት። እኔ ስልክ ሳለች ነው ከቤት የወጣው። ስልክ ደውይላት። የምታወሩት ግን ሌላ ነገር አደርጋለሁ ብትይ እዚሁ ሲጣርጊ ከሷ በላይ ክፋትን አሳይሻለሁ። ስማሽኝ? ምነው ለነገጽ? አንቺ ነሽ? እኔ ነኝ። ደህና ነህ? ቁጭ በል። ማለት በጣም ነው የምወድሽ፣ በጣም ነው የማደንቅሽ። አይ ነው አውቃለሁ። ቁጭ በል እኮ ና ቁጭ በል። ምንድን ነው ማክስ? በሰላም ነው? በሰላም ግን ችግር የለውም። እንደውም ለእኔም አሪፍ ነው። ግን ማመን አልቻልኩም። እውነት አንተ ነህ? እኔ ነኝ። ምን ቀረ አለ? ደበረኝ በመሆኔ? ኧረ ቅር አላለኝም፣ ግን አልጠበቅኩም። እኔን እንትን ብለኸኝ አታውቅም? ምንድን ነው ስልህ ከኔ ጋር የሆነ ህይወት አስበህ አታውቅም? የሆነ ደስተኛ መሆን ምናምን እኔን ማግኘት ብቻ ሳይሆን ታዲያ ለምንድን ነው የፈራኸኝ? አትደንግጥ። ህይወት እኮ ነው። ታዋቂ ሰው ህይወት የለውም እንዴ? አለው አይደል? ታዲያ ለምን ትፈራኛለህ እንደዚህ? ቆይ ተረጋጋ። ፈጣጣንሽብኝ እኮ ታዲያ ሁላችንም እኮ ህይወት ስሜት ምናምን ይባል ማለት ያው አንቺን ስላልጠበቅኩኝ ትንሽ ልረጋጋ። እኔም እና ትንሽ እናውራ። በጣም ነው የምታደንቀኝ? በጣም ያው አንቺን የማያደንቅ አንቺን የማይወድ የአንቺን ፎቶ ስልክ ውስጥ ያሌለው አንቺን ክራሹ አድርጎ የማያስብ የኢትዮጵያ ወጣት አለ? ይኖራል። እና ምንድነው ኮፍያ ማክሱ ይሁን እኔም ይረብሸኛል። ኮፍያውን ግን ብታወጣው ደስ ይለኛል። አይ ኮፍያው ትንሽ ጸጉሬም ሄዷልና ሄዷል ሳይሆን በጣም ለምንድነው ጸጉርህን ያልተሰራው? መቼም የብር ችግር ነው የሚሆነው አይደል? ምን መሰራት ነው የምትይው? ስልክ በጣም ጸጉር አለ ብዬ ነው። ጸጉር አይ በዚህ አለ እኮ በመሀል ግን የለም። ለዛ ነው። ኦኬ ትንሽና ለዛ ይመስላል። ግን ያው እንግዲህ ከህይወት አንፃርና ኦኬ ይሆናል። አንቺ ነሽ የፈለግሽ? እኔ ምን የፈለግኩ እና ምን ከኔ ጋር ደስተኛ መሆን አትፈልግም? መደሰት አትፈልግም? ለምንድን ነው የጨነቀ? እስቲ ቆይ ተረጋጋ። ተንፍስ እስቲ ተንፍስ። አይ በደንብ እየተነፈስኩ ነው። ተንፍስ፣ ተረጋጋ። ቆይ ችግር የለውም። እየተነፈስኩ ነው። ታይም እሰጥሃለሁ። ልውጣልህ ከፈለግ? ኧረ ችግር የለውም። እዚሁ መሆን ምን ሆነህ ነው ታዲያ? እዚሁ መሆን ትችላለህ። ታዲያ ምን ሆነህ ነው እንደዚህ የምትሆነው? አይ ችግር የለውም። እዚሁ መሆን ትችላለህ። እዚሁ መሆን ትችላለህ።
አዎ እዚሁ መሆን ምን ሆነ ነው? ምን አይነት ሰው ነው ያመጡብኝ? ምን ሆነ ነው ማለት? መሆን ትችላለህ ነው ያልከኝ? አዎ ማለት ስለምን የምታወራው? ደህና ነው? አይ ተሳስቼ ነው። እዚሁ መሆን ትችያለሽ። ኦ ማይ ጋድ። እሺ ምንድነው? እኔ እየገባኝ አይደለም ይሄ ነገር። አንቺ ታዋቂ ሴት ነሽ። ምን ሆነ ነው አብሳላት ዛሬ እንዴ? ምንድነው ችግሩ? ምንድነው? አይ ግራ ስለገባኝ ነው። እንዴት መሰለሽ? አንቺ ታዋቂ ሴት ነሽ። በጣም ሰው ማን ታዋቂ ሰው ስሜት የለውም ያለክ ማን ነው? አይ ስነ ስርዓት ማንም ሰው የሚፈልገሽ አይነት ሴት ነሽ። እኔ ካልፈልኳቸው እነዛ ሰዎች እንዳልፈልኳቸው እኔ በምፈልግበት መንገድ ነው የምፈልገው። ኦኬ ታውቂኝ ነው እኔን የምትፈልጊ? አወኩ አላወኩ አይደለም የምታውቀው ሰው ጥቅም የለውም። ነገ ከነገ እሺ በስነ ስርዓት ላስረዳና ይኸውልህ ምን አለ መሰለህ ታዋቂ ስትሆን ሁሉም ሰው ይፈልጋል ምናምን ብዙ ነገር። ከዛ ግን ካንተ ጋር ካረገው ሰው ጋር ልታረጋ አትችልም። ወይ ቪዲዮ ሊያዝ ይችላል ብዙ ነገር ሶሻል ሚዲያ ላይ ታውቀዋለህ። እና ስሜት የሚባል ነገር ደግሞ አለን አይደል እንዴ? ሶ በእነዚህ መንገድ ግዴታ መሆን ስላለበት ነው። ተረዳኸኝ? ሌላ ነገር ነው አይደለም። አሁን ተረጋጋ። ምንም ላረጋህ አይደለም። ባይዘው ፈርተኛል በጣም እኮ እያየሁ ነው። ፈርቼሽ አይደለም ማለት ኤክስፔክት ስላላረኩት ነው። አንቺ ትሆኛለሽ ብዬ አልጠበቅኩም። ምንድነው አልጠበቅኩም ማለት? ይጫታ ካብድብኛው ነው። ይኸውልህ ገንዘብ ነው አይደል? ፍላጎት ገንዘብ ነው በቃ። ሰጣለች አይደል? ካሰጠችው እኔም ልጨምርልህ። ትራንስፈር ላድርግ? አልፈልግም። እና ምንድነው የምትለው? ምንድነው ችግር? ናባክ ቁጭ ነው ምን ሰሚኛለሽ ማለት ትላለህ? ምን ማለት ነው? ምንድነው ይወቻለሽ? ስነ ስርዓት እሺ፣ ስነ ስርዓት ማለት ምን አይነት ዞርበል ምን አይነት ምናምን ማለት ምን ማለት ነው? ጃኬቱን ታወጣለህ። ምን አይነት ጉልበት ነው? ቆይ አስገድጄ ምንድነው ማየው? ጉልበት እንድትጠቀም አታስገድለኝ። ጉልበት እንድትጠቀም አታስገድለኝ። ና ወደዚህ ና ቁጭ በል። ምን አይነት ስነ ስርዓት ነው ይሄ ሲጀመር? በጉልበት አስገድደሽ እንድትደፍ ወይ ምን አይነት ሰው ነው ያመጣችብኝ? ለነገሩ እኔ እንደዚህ ነው ምን አይነት እንደው አታውቅም። እሺ ና ቁጭ በል። ምንድነው ምንድነው የምሰማው? እኔ እኮ ይኸውልህ በስርዓት እንትን እያልኩ ነው። በስርዓት ምን እያልሽ? ምን አይነት ሰው ነው ዛሬ? ምንድነው? ኦ ማይ ጋድ አጂኒያ ምንድነው ሰው ነው? ምን ሳየ ና እኔ እንዳንተ ነኝ። እኔ እንዳንተ ነኝ። በቃ አለቀ። ምንድነው? ወንድ ነው ምን ይሁን? እሺ ምንድነው? ምን ችግር አለ? ችግሩ ምንድነው? ማለት ችግሩ ምንድነው? እንደዛ ብሆን ሰማሽ? ዳነ ካይ ዶተች ይሁን አይነት ብል አለኝ። ምን ይሁን እኮ አምነህበት አይደል? ያልነገረችህ አምነህበት አይደል ወይ? ማምነበት አልነገረችህም? ምንድነው ማምነበት? አብሰላት አልነገረችህም? ምንድነው? ቆይ ምን እየተፈጠረ ነው? አብሰላት ነግራኛለች። ይኸውልህ ውጡላችሁ እንትን እንድላ አታስገድለኝ። ውጡ ማለት እንዴ? ታዋቂዋ የህዝብ አርቲስት ምን ማድረግ እየሞከርክ ነው? ቆይ ምን ለማድረግ እየሞከርክ ነው? ቆይ እገልሃለሁ። እገልሃለሁ። ምን ማድረግ እየሞከርኩ እያደረጋችሁ ነው? ምን እየተፈጠረ ነው? ልቀቀኝ። ካሜራውን አጥፋው። ህይወት ላይ እየፈረድክ ነው። ተረዳኸኝ? ምን እያደረገች ነው? ምን እያደረጋችሁ ነው? እኔ ላይ ምን እየተፈጠረ ነው? ትክክለኛ ማንነትሽን ምን አደረኩ? ምንድን ነው የበደልኳችሁ ነገር? ምንድን ነው ያደረኩባችሁ እናንተ ላይ? ምንድን ነው ያደረኩት? ምንድን ነው የሚያመጣት? ከአንተ እንደለብስ እንዳትረስ። በሁሉም ነገር በክፋት በሁሉም ነገር አልኩ። ይኸው ንገሪያት። አንቺ ምንድን ነው አብሳላት? እኔ ምን አልፈልሽ ነው ይተደማል ውሻ ይልሽ አንቺ ሰው ነሽ ነው ሲጀመር? ምንድነው ሰው ነሽ ነው አንቺ? ቪዲዮ አለ አይተሻል? ካሜራ እኮ እየተቀረጸ ነው። ለምን እንደዚህ ትሆኛለሽ? ትንሽ ሰላት ምንድን ነው ያደረግሽው? አንቺ ውሻ ከብት? አይኔ ለማየት ደፍረሽ ምን ሆነሽ? ምንም አላደረኩም ምናምን የምትይ ልቀቀኝ ወደዛ አንተ
ጂን ሰንበር በሰንበር አደረከው። ለዚህ ለእያንዳንዱ ትከፍላለህ። አንቺ ደግሞ ትከፍያለሽ። ስጋሽን ይሄ ነገር ሶሻል ሚዲያ ላይ ቢለቀቅ ምን የምትሆኝ ይመስል? አታደርገውማ። ለምንድን ነው የማላደርገው? ንገሪኛ። ታላቋ የህዝቡ ክራሽ የሆነችዋ ታላቋ ድምፃዊት ባለ 2 ጾታ ባለቤት ናት ቢባል አፈን ዝጋ እባክህ፣ አፈን ዝጋ። ልቀቀኝ ወደዛ። ጄን ጋር እንደምታሰራሽ ሁሉንም ነገር ንገሪ፣ ምንም እንዳትፈሪ። አብሳላት ምንድነው ያደረኩሽ? ምንድነው የበደልኩሽ? የኔ ሰዎች ሁሉንም ነግረው ምንድነው ያደረኩሽ? አንቺ ውሻ፣ አንቺ እዚህ ቤት ነው ያገኘኋቸው። ይዘርባል። የኔ ሰዎች ምንድነው የበደልኩሽ? ምንድነው የበደልኩሽ? ምንድነው ያደረኩሽ? እኔን አዋርደሽ ምንድነው የምታገኘው? ምን እንደምታገኝ ታውቂያለሽ? ነፃነት። ህይወትሽን እኮ ነው የሰጠውሽ። ነፃነት። ሰው አድርጌሻለሁ እኮ። ወስደሽብኛል እንጂ አልሰጠሽኝም። እንዴት ነው ህይወት የሰጠሽኝ? ህይወቴን የወሰድሽብኝ። ጭራሽ እኔ ላይ ነፃነቴን ነበር። እኔ ላይ ነው የምታማርሪው? አብሳላት ምንድነው ያጎደልኩት? አንቺ ላይ ያላማረርኩ ማን ላይ ያማራለሁ? ባንቺ ላይ እንደዚህ በእንጨት ምነካ ሰው አይደለም። ዞሮ ነው እንደዛ። ለዛ ነው በእንጨት ስለማትቆሻሻልኩስ። አንቺን አሳይሻለሁ። ታውቂያለሽ ማንነትሽን ታውቂኛለሽ አይደል? አብሳላት ሁሉንም ነገር እመኚ። በቃ እመኚ። ምንድነው ማምነው? ምንድነው ነገር ምንድነው ያደረኩት? ረዳውሽ፣ ካድሽኝ፣ አለቅ። አረ ሁሉንም ወጣቶች ለማድረግ ነበር፣ ጌይ ለመፈጸም አልነበር። ታውሪው ካሜራ ፊት ምንድነው የምታውሪው? ካሜራ ፊት ሳይሆን ሁሉንም ነገር ያወቅኩት በራሴ መንገድ። ራሳችሁ ተቀመጭ። ለምን ትነግረኛለች? ስለራሴ አውቀዋለሁ አይደለ? አንተ ንገረኝ። ምንድነው ከኔ ፈለከው? ገንዘብ ነው እሰጥሃለሁ። በቃ እኛም ያወቅነው ነው። አፈን ዘግተህ በቃ መውጣት ነው ከህይወቴ። አፈን ዘግተህ ትወጣለህ። አንቺ ግን ዋጋሽን ታገኛለሽ። ውድ አርቲስታችን ተረጋጊ። ቪዲዮ እየተቀረጸ ነው። ነግሬሻለሁ። ይኸውልህ አሁን እኮ ንገሪኝ። በቃ በካሜራ እይታ ውስጥ ስለሆንሽ ሁሉንም ነገር ተናገሪና እመኝ። እኔ የማውቀውን ነገር በሙሉ ተናግሬያለሁ። ምንድነው ነው ሰላም እንደምታወሪ? በቃ ክለብ መጥቼ እንደዛ እንዳደረግሽኝ እንዳደረግሽኝ ተናግሬያለሁ። እኔ ነኝ ጭራሽ የደፈርኩሽ? አንቺ አይደለሽ እንዴ ከሴት ያሽ ነገረች ስለራሷ አስኩት። እቺ ራሷ እኮ ሌዝቢያን እንደምታወሪው ራሷ እኮ ሌዝቢያን ነች። ሴቶች እየፈለገች ከሴቶች ጋር ነው ከወንድ ጋር እንኳን ግንኙነት ማያስደስታ ሴት እኮ ነች። ቆንጆ፣ ሁሉም ነገር እያደረ ይወጣል እኮ። ጠይቃታ የራሷን። እኔ ምንድነው የሷን የምናጣራ ይሆናል። እሺ እኔ ንገሪኝ ያልከኝ ሁሉም ነገር ነግሬያለሁ። በቃ ስለራስሽስ እንዴት አልነገርሽም? ሌዝቢያን ነሽ እኮ አንቺም ሌዝቢያን ነሽ እኮ። ሌዝቢያን ነሽ እኮ አንቺም እናቴ። ለራስሽ እያመቻቸሽ እንዴ? መንገዱ እኮ ለአንቺም እኮ መንገድ ነው የከፈተው። እኔ ተገድጄ ነው እዚህ ስራ ውስጥ የገባሁት። ስራ ውስጥ መግባት ሰው መኖርሽን ነው ዋናው ተጠያቂነቱ። ቆንጆ፣ በደንብ እየቀረጻችሁልኝ ነው። በደንብ እየቀረጻችሁ ነው። ይኸውልህ ቆንጆ፣ ጥሩ። ስላንተ ካሜራ አይመለከተኝም። ገንዘብ ፈልገህ እንደሆነ 100% እርግጠኛ ነኝ። ገንዘብ ደግሞ ይፈልጋል። ሁሉንም በገንዘብሽ ከቨርማ እጅሽን አንሺልኝ። አንሳልኝ ነው አንሺልኝ ነው የሚባለው? ምንድን ነው የሚባለው? የምን እሷ ሁሉንም ነገር ነግራኛለች። እኔ ሁሉንም ነገር ተናግሬያለሁ። ከዚህ በላይ አቅም የለኝም። ወንዶቹ ላይ የምታረገው ነው የሚባለው። የምታረገው ሁሉንም እያንዳንዱ ነገር ይህንንም ወንድ ደብቀ ነው ያለነው። እሺ እረፍት እንዲያገኝ ለሕክምና ልኬዋለሁ። ለምን አታገባው? እሱም ለምን አታገባው? የጤና እንደውንጂ አጸያፊ ስራ ነው። ዞር በል ልቀቀኝ ወደዛ። እንደውንጂ ምድረስ ነው አይደለም። እሺ እኔ እሴት ባህልና ሃይማኖት ያለኝ ኢትዮጵያዊ አታገቡም። እንደውንጂ ነፍሴ ሌላ ሰው ፊት ቢሆን እኮ እውነቱን ስላወቅ ነው እንጂ እኮ እኔም እንደዚህ ነው ማለት ነው። እሺ አስወጣት። እሺ ሰምኛለሽ? እየሰማሁ ነው እኮ እኔ አሁን ይኸውልህ ትርፍ ጊዜ የለኝም። ሁሉም ትርፍ ጊዜ የለኝም። ጊዜን አጣብቤ ነው የመጣሁት። ስራ አለኝ፣ ብዙ እንትኖች አሉኝ። ልሂድበት። ሰምኛለሽ? አዳምጪ። ይሄ ተግባር ይሄ ሰውዬ ሆስፒታል ተወስዷል። ሁሉም የሕክምና ማስረጃዎች ነው ዋናው ነገር አይደል እንዴ? ጤነኛ መሆኑ ነው ዋናው ነገር። ለቤተሰቦቹ ብዙ ነገር አድርጋለሁ። ከዛ በኋላ በዳይፐር እየኖረ ነው ጤነኛ አላውቅም። ይመጣ ነግራው ይኸውልህ ነግራቸው እንደምታመጣቸው ነው የማውቀው። አንተንም ስጠይቅህ ነበር። ምን ነግራ እንዴ እንደሆነ በቃ። ስለዚህ ተግባርሽን አምነሻል ማለት ነው? አምኛለሁ። ወድጄ ግን አይደለም አለቀ። ስለዚህ የቪዲዮ ሲለቀቅ ትክክለኛ ለምንድን ነው ቪዲዮ የሚለቀቀው እንዴ? ምን ሆነ ነው አንተ? ይሆቴል ልታበላሽ? ወጣችሁ ልቀቁት፣ አብረን እናያለን። ወጣችሁ? አዎ
ማለት ልቀቀኝ ወደዛ ልቀቀኝ ወደዛ ካሜራው ነው ስለዚህ ካሜራው ነው ቆይ ሁሉንም አሁን ያልሽው ስራሽን የሚወድሽ ልጅ ትክክለኛ ማንነት ሲገለጥ ይሄ እንዳይሆን የምትፈልጊ ከሆነ ትፈልጊያለሽ እንዳይሆን ትፈልጊያለሽ ምን ለምን ፈልገህ ነው ቆይ ህይወቴን እኮ ነው የምታበላሽብኝ ስለዚህ ይሄ እንዳይሆን ትፈልጊያለሽ ጥያቄያለሁ እንዴ የፈለግከውን ላድርግልህ እያልኩ እኮ ነው ስለዚህ አይገባም እኔ ሁሉንም ነገር የምትነግሪኝ ከሆነ ደህንነትሽን እጠብቃለሁ ማንድን ነው እንደዚህ የምታደርግ አንቺ ሴት ሆነሽ ብዙ ህዝብ እየወደደሽ ሳለ በዛ ላውንጅ ክለብ ውስጥ በወጣቱ ህይወት ከሴቱ ጋር ሴት ሆነሽ እንደ ሴት ያውም ከተመሳሳይ ጾታ ወንዱ ላይ ደግሞ እንደ ወንድ በዚህ ልክ እንደዚህ መሆን የቻለው እንዴትስ ነው እንደዚህ የኖርሽ ተመሳሳይ አንድ ሁለት ብልት ሊኖርሽ ይቻላል እንዴት እንደዚህ ሊሆን ቻለ ስትመጪ ኖርማል ሰው ትመስያለሽ ኖርማል ሴት ቀሚስ ነው ለብሰሽ የመጣሽው አሁንም ከዛ እኔን ስታወሪ ግን የታየብሽ ነገር አለ አሁን ደግሞ ኖርማል ነሽ እንዴት ነው እንደዚህ ያን ነገር ሊፈጠር ይቻላል በሰው ዘንድ እንደዛ ዝም ብሎ ቀሚስ እየለበሳችሁ እንደዛ ተቀባይነትን እያገኛችሁ ግን እንዴት ነው በዚህ ልክ ትክክለኛ ሁለት ማንነት ኖሮሽ በሰላም መኖር ይቻልሽው ስንቱ ጉዱን ደብቆ የቤቱን ገመና ደብቆ ካንቺ ጋር እየኖረ እንዳለም ስንቱ ዝንት ባለ ሀብት እንዳለም አውቃለሁ ለማን ብለው አቤት ብለው ያወራሉ ዝናቸው ይጠፋል ስማቸው ይጠፋል ሊወሰልቱ ስለሆነ ካንቺ ጋር የሚገቡት ቤተሰባቸውን ያጣሉ አንቺ እንደፈለግሽ እኔ ልከም አንጋለው ሰልትም ሴት አርጎ አስቦሽ ሲገቡ አንቺ ነሽ ተፋሪው አንቺ ነሽ በእነሱ ህይወት የምትጫወቹ እሺ ቆይ አሁን ምንድነው የምትፈልገው ምንድነው የፈለከውን ነገር ላድርግልህና ከህይወት ይወጣል ሁሉንም ነገር ንገሪኝ ምንድነው የምነግርህ ሁሉንም ነገር ምንድነው ያርክሻለሽ ማን ነሽ አንቺ ለምንድነው በወጣቱ ህይወት የምትጫወቹ ምንድነው አላማሽ ስም አለሽ ዝና አለሽ ተቀባይነት አለሽ የትም እየሰራሽ መኖር ትችያለሽ ምንም እያረግሽ አግብተሽ መኖር ያ ተቀባይነት በቀላሉ አልመጣማ እና በቃ በዚህ መንገድ ነው የመጣው አለቀ በዚህ መንገድ ይኸውልህ እኔ ስቶሪን ላንተ ማብራራበት ምክንያት የለኝም እዚህ ካልሆነ ይለቀቃል አስፈራርተ እንዳወራህ ልታረገኝ አይ እስካሁን ያለው በቂ ነው ልልቀቅ በቃ አልልቀቅ አንተ ምንድነው ሀሳብ እንደ ህይወቴ እኮ ነው ስለዚህ አውሪያ ውጭ ነው ይበቃኛል እማትፈልጊ ከሆነ ለቃቅሉት ሁሉ ነው እንደዚህ ተቀላል ነገር እንዴት ነው እሺ ቁጭ በል እናወራለን ስለዚህ ተቀመጭ ስለዚህ ለኔ ችግር የለውም ገባሽ አወራሽ አላወራሽ ካሁን በኋላ እስካሁን የወሰድኩት ይበቃኛል ግን ሁሉንም ማወቅ ፈልጋለሁ ለምን የሰው ህይወት ማበላሸት ላንተ እንደዚህ ቀላል አንቺ ነሽ የሰው ህይወት እያበላሽሻለሽ እኔ ለማስተካከል እየሞከርኩ ነው አንቺ ያጠፋሽው እኔ ለማስተካከል እኔ ማንንም ህይወት አላጠፋሁም ማንንም ሰው መንገድ ላይ አልጣልኩም ያንዳንዱ ሰው ሰፖርት እያደረኩ ነው ያለሁት በኔ ምክንያት የተጎዳ ሰው ሰፖርት አደርጋለሁ ለምንስ መጉዳት አስፈለገ ወድጄ አይደለም ጎዳው መጥፎ ማንነት የለኝም ሲጀመር ምን ተፈጥሮ ነበር እየጠበኩሽ ነው በቃ መጀመሪያ ልክ አልነበረም የኔው ገና በዚህ የተነሳ በቃ የመጣሁበት መንገድ ልክ አልነበረም ለምንድን ነው ልክ ያለው ማናገራቸው አዋቂዎች ነበሩ እሺ እና በቃ ከነሱ ጋር በነበረው ነገር ያው እነሱ ደግሞ እንደዚህ እንዳደረግ ፈለጉና በቃ በእነዚህ ምን እንድታረጊ ፈለጉ ሁሉንም በደንብ ማወቅ ፈልጋለሁ ይኸውልህ እኔ መጀመሪያም ጀምሮ ሄድ ነበር አዋቂ ቤት ሄድ ነበር የት ያው በቃ አዋቂ ቤት ማለት ጠንቋይ ቤት ነው የት ናይጄሪያ ነገር ትንሽ መጀመሪያ ሄድኩት ለመጀመሪያ ጊዜ ለኮንሰርት ሲሄድ ነበር እዛ የተዋወቅኳቸው ናይጄሪያ ነገር ሄድሽ ከዛ እውቅና ፈለግሽ እዛ ለመጀመሪያ ጊዜ ድል ገጠመኝና እዛ የመሄዱ እዛ ሄድኩኝ ለኮንሰርት እና በዛውም በቃ ሌሎችም ነበሩ ታዋቂ አርቲስቶች አብረውኝ ያው እኔም ከነሱ ጋር ነበር የሄድኩት በዛ አጋጣሚና እነሱም እዛ እየሄዱ ነበር እነሱም እንደዛ ማለት ብዙዎቻችን የውስጣችን ገመና ቤት የየቤታችን ሌላ ታሪክ አለን እና እዛ በሄድኩበት ሰዓት ሄድኩኝ አብሬያቸው የሚሉት ቦታ ኢትዮጵያውያኖችም አሉ ናይጄሪያኖችም አሉ እዛ ጠንቋዮቹ እና እዛ ከሄዱ በኋላ ሽቶ ይሰጣል
ከዛ የሆነ አንገት ላይ የምታደርገው ሀብል ምናምን ይሰጣል። ከዛ ያንን ተቀብዬ ብቻ ነበር ያኔ ለመጀመሪያ ጊዜ የመጣሁት። ለምን ታዋቂ እንድትሆኚ ህዝብ በጣም እንዲወደሽ ተቀባይነት እንድታገኚ ሀብት እንዲትረፈረፍልሽ የህዝቡ ክረሽ እንድትሆን በአጠቃላይ ህዝቡ እንዲወድ ሶሻል ሚዲያ ላይ እንድትንቀሳቀስ የህዝቡ ልብ ውስጥ ነክሰሽ እንድትኖሪ ሶሻል ሚዲያ እንዲንቀሳቀስ። እነሱ በተቃራኒ ካንቺ ምንድን ነው የሚፈልጉት? እነሱ በተቃራኒው ደግሞ አንተ በቃ የሆነ ወጣ ያለ ከመጽሐፍ ቅዱስም ከሃይማኖትም ወጣ ያለ ነገር እንድታረግ ነው የሚፈልጉት። ከመጽሐፍ ቅዱስም ከሃይማኖትም ወጣ ያለ ነገር ማለት ደግሞ ሌዝቢያን ኦር ጌይ መሆን ነው በቃ። እና ያንን ተግባራቸው ማስቀጠል ነው የሚፈልጉት። በቃ አንተ ያንተም አይነግሩም እንደዚህ እንደምትሆን አይነግሩም። ከዛ በኋላ ግን አንዴ ታስራል፣ ያን ማታብ ታረጋለህ፣ ሽቶ ትቀባለህ በየቀኑ እንደተባልከው ለአንድ ለሁለት ወር በጣም አይን ውስጥ ትገባለህ በተባልከው መንገድ። እኔም በዛሽናኛል ገንዘብ ይመጣል በቃ እኔ በዛው ሁለት ወር ውስጥ እንደዛ ነበር ይሆናልኝ። በቃ ዝናይ ባላሰብኩት በአንድ ነጠላ ዜማ ብቻ ያው የህዝቡን ልብ መግዛት ቻልሽ? አልነበረኝም ሲጀመር ራሱ ዘፈን አላወጣውም ነበር ያኔ። ኖርማል እንትን ክለብ ነበር በሰው ዘፈን ነበር የምትሰራው? ክለብ ከቨር እየሰራው ነበር እንትን የምለው። ከዛ በኋላ ራሴን አንድ ዘፈን አወጣው። ከዛ ብዙ ዘፈን አውጥቻለሁ። ሁላቸውም ደግሞ ታውቃለህ አልነግርህም ያ የመጣው ከዛ ነው። ከዛ በኋላ ግን ከቆይታ ከ3 ወር ከ4 ወር ምናምን አካባቢ በኋላ ሰውነቴ ላይ ሌላ ጾታ መጣ ማለት በቃ የወንድ ጾታ ተጨመረ። እንዴት? እዛ ሄድኩ ደግሜ። እሺ እዛ ሲሄድ በቃ ሌላ ሽቶ ቀየሩልኝ፣ ማተቡንም ቀየሩት፣ እንደ አዲስ አደሱልኝ ይበልጥ ፌመስ እንደሆነ። ያኔ ደግሞ ሌላ ዘፈን ላውጣ ነበር፣ ለዛ ነበር ሄድኩት። የሆነ አዲስ ነገር ህይወት ላይ ሲመጣ እነሱ ከመሄድ ግዴታ ነው። እና ኮንሰርትም ነበረኝ በዛውም ሄድን፣ ሌሎቹም አሉ በዛውም ሄድን። ከዛ ሄድን በቃ እያደገ መጣ፣ በዛውም ጨመረ። እና እኔም በቃ ለሴክስ ያለኝ ፍላጎቴ በቃ በዛውም እንትን አለ። ከቁጥጥር ውጪ የሚሆን ሆነና እነሱ የሚያደርጉት ይሄ ስለሆነ እኔም ይሄንን ማድረግ ነው የተያዝኩት። በቃ ይሄ አርቱ ዓለም ላይ ሪያሊቲ እንደማለት ነው። በቃ ህይወታቸው ነው ይሄ። እኔም ወደዛ ህይወት ገባው። አሁን አብረውኝ የሚውሉ ታዋቂ ኢንተርናሽናል አክተሮችም ሆኑ ከስንት ዘፋኞችም ያው ናቸው። እና እኔም በእነሱ መንገድ ነው የገባውበት። ስለዚህ ታዲያ አሁን ቅድም ስትመጪ በተለዋዋጭ ነው። አሁን እንደዚህ ቀሚስም ለብሰሽ ስትሄጂ ምንም አይታወቅም አይደል? የመንፈስ ስለሆነ ነው። እንዴት ማለት ሰርጀሪ ኦር ምናምን አይደለም እኮ ያ ነገር በመንፈስ ነው ካንተ ጋር ያለው እኮ መንፈስ ነው የሚያመጣው። ራሱ ይደበቅልሻል፣ ራሱ ይወጣልሻል። ያ ማለት በቃ እሱ በፈለገበት ሰዓት አሁን ካንተ ጋር አመኝበት መጥቼ ስለነበር ነው ማለት እንደዚህ አልጠበቅኩም። ስለዚህ አሁን ላረግ ነበር የመጣሁት አብሬ። ስለዚህ ያኔ የወንድ ጾታ ይወጣልሻል። ያ ከዛ ኖርማል ህይወት ላይ ደግሞ ኖርማል ሆኜ እሄዳለሁ። ኖርማል ህዝቡ እንደሚያውቅሽ ሆነሽ ታስመስያለሽ። ወድጄ አይደለም እየነገርኩ ነው። ልገባበት አልፈለኩም። እንደ አብሳላት አይነት ሴቶችን ስታገኚ ሴት ሆነሽ ያዘኛል። መንፈሱ ነው የሚያዘኘው። ወድጄ አይደለም መንፈሱ ነው የሚያዘኝ። ከዛ ወንዶችን ስታገኚ ደግሞ የወንድ ማንነት በቃ ምን ላድርግ? ለዛም ነው የፈረስ ጉልበት የነበረሽ። አሁን እኔ ሰምኛለሽ ይሄን ነገር ሁሉ አካልጣለሁ። ከጀርባሽ አሉ ያንዳንዱ ሰዎች ንገሪኝ ያልከኝ እኮ ነገርኩ አይደል? እና እኮ ታዲያ እንደዚህ ይሁንሽ በወጣቱ ህይወት እየተጫወትሽ በመምጣት እንደዛ ማረጋት። ስለዚህ አሁን ለምሳሌ እንደዚህ ሰው አይነት ያሉትን ሰዎች ባህሪያሽ ካረክሽ በኋላ እንዴት ነው ታዲያ በዚህ ልክ ላንቺ እየተገዙ የሚኖሩት? አስፈራራሽ? እኔ አላስፈራራቸውም፣ ገንዘብ ነው የምሰጣቸው አለቀ። እሷም ብትሆን እኔ ምንም አላስፈራራሁትም። እውነትም ነግሬያ አንዴ ከከተብሻት በኋላ እሷም ማንነቷ እንደዚህ ይሆናል። በቃ እነሱም ያ ነው አላማቸው እኮ በእኛ በኩል መጥተው ያን ማስፋፋት ነው፣ ቡድን ማስፋት በቃ። ስለዚህ አንቺ አንድ ሰው እንደዛ ገብረ ሰዶምን ማበረታታት ነው ሀሳባቸው። እንደዛ ካረክሽ በኋላ ያ ሰው የመንፈስ ተገዥ ይሆናል። እሱም ሌላ ሰው ይሄዳል እንጂ አይምሮ ላይ ምንም አያስብም ማለት ነው። እኔ እንጃ አላውቅም። እሱን ግን ብቻ እንደዛ ነው የሚሆኑት። እሷንም ካስተዋልካት በቃ እኔ እንጃ፣ እኔ አላውቅም። ከኔ በፊትም አድርጋ ሊሆን ይችላል። ከኔ ጋር ግን እኔ አልዋሽም፣ አድርጌያለሁ ከእሷ ጋር። እና
ይኸውልህ አብሳላትን ብትሆን አሁን እኔ እንዴት አስበው እንደዚህ እንዳወራች ባይገባኝ ነው አልገባኝም ጭራሽ ራሱ እንጂ እሷ ራሱ ሴት ከሴት ጋር ስታደርግ ነው እየኖረች ያለችው። ወንድ የሚባል ነገር አይመቻትም ማለት ወንዶቹም ቢሆኑ ለዛሬ ለሁለት ይታመማሉ እንጂ ተሽሏቸው እነሱም ፍላጎታቸው ጨምሮ ነው የምታገኛቸው። ስለዚህ አንቺ መንፈስሽን እያጋባሽባቸው ነው እየኖርሽ። አላቅም እሱን ማለት ነው ስለሆነ ነው። ታዲያ ህይወቴ ይበላሽ እንዴ? ማን ዝናዬን ክብሬ ልጣ እንዴ? ምን ሆነ ነው? እዚህ ጋር እኮ ይኸውልህ እነሱን አደላቅቄ ነው እያኖርኳቸው ያለሁት። ምንም አላሳጣኋቸውም። ለቤተሰባቸው ቤት እንዲሰሩ ምን እንዲያደርጉ መኪና እንዲኖራቸው ያላ አብሳላትን ብትሆን መኪና ገዝቼላታለሁ፣ ለቤተሰቦቿ ቤት ሰርቼላታለሁ፣ ብዙ ነገር እያደረኩላቸው ነው። በትክክለኛው መንገድ መሆን አይችልም። በትክክለኛው መንገድ መሆን ይችላል፣ ግን ደግሞ እኔ ያለብኝን ነገር ማውጣት አልችልም። ይኸውልህ ለምንድን ነው ማቸው? እንዴት ማድረግ አልችልም እንዴ? ቀላል ነው እንዴ? አንተ የሆነ እምነት ጀምረህ ከዛ እምነት መውጣት ከባድ ነው፣ በጣም ከባድ ነው። ስለዚህ እስቲ ሃይማኖትን ተው ብለህ ትተዋለህ አንተ። ስለዚህ ሃይማኖትን ተው ብለህ ትተዋለህ። ስለዚህ በእምነትም በየትኛው መንገድ ኃጢአትና ወንጀል የሆነውን ተግባር የተመሳሳይ ጾታ አስፋፊ ሆነሽ እመቤት ሆነሽ እየኖርሽ ነው አይደለም? አልክድም፣ ግን ምንም ማድረግ አልችልም። እንዲህ እንደሚሆን አላቅም ነበር ነገር ሳላቅ ነው የገባሁበት። አውቄ ግን መውጣት ልውጣ ብዬ አላቅም ስለማልችል። ለምን? ምክንያቱም መጀመሪያ ይነገራል እዛ። ስለዚህ አምነሽ ፈርመሽ ወደሽ ነው የገባሽበት። በቃ ያለኝን ነገር ሙሉ እንደማጣ ተነግሮኛል። ያኔ ግን ትርፍ ጾታ እንደሚመጣው ኦር ምናምን ነገር አላቅም ነበር። ከመጣ በኋላ ግን ተቀብየዋል። በዚህ ሁኔታ እስከመቼ ትኖሪያለሽ? እግዚአብሔር እስከፈቀደው። ይሄም የእግዚአብሔር ፍቃድ ነው ልትይኝ ነው? ቀላል ነው እግዚአብሔር። አሁን ምን እንደምትፈልግ ንገረኝ በቃ። አንቺስ ምን ትፈልጊያለሽ? እኔ ምንም አልፈልግም። ከህይወቴ እንድትወጣ ነው የምፈልገው። ከዛስ? ይኸውልህ በቃ እሺ፣ በሰላም ቃል ገባልሃለሁ የሆነ መብቴ ላይ እንደምደርስ። በዚህ ሁኔታ አልቀጥልም። የፈለግከውን ላድርግልህ፣ ከዛ ከህይወት ይውጣ። ምንድን ነው የምታደርጊልኝ? የፈለግከውን። ለምሳሌ ምን? ቤት። አዲስ አበባ ውስጥ መቼም ቤት የማይፈልግ ሰው የለም። ልግዛለህ፣ መኪና፣ የፈለግከውን። ከዛ በተቃራኒው ደግሞ እኔ ቪዲዮን እንዳጠፋልሽ። ያ በቃ። ከዛ እኔ ደግሞ አባላችሁ ሆናለሁ። ለምን ትሆናለህ? ከኔ ጋር እኮ ምንም ነገር የለም ማለት ነው። ሰምኛለሽ? አልፈቅድልሽም። ምን ነው የማትፈቅደው? እኔ እኮ ፍቃድ አይደለም የሚጠይቀው። አጋልጥሻለሁ። ምን ማለት ነው? አንተ ምን እያልክ ነው? ህይወቴን እኮ ነው የምታበላሸው። ምንም ነገር አጋልጥ። ህይወቴን እኮ ነው የምታበላሸው። ይበላሻል ገና። ምን እያደረግክ ነው ያለው? ሰምኛለሽ? ይሄን ተጠናውቶሽ ያለው ማንነትሽ ገና። ይኸውልሽ በጸባይ ፕሊስ እባክህ። ምንም በጸባይ የምናወራው ነገር የለም። ሰምኛለሽ? እንደዚህማ አይሆንም። ምን ሆነ ነው አንተ? ቆይ እንዴ ነገርኩሽ እኮ እኔ እኮ ህይወቴ ነው። ስንት ዓመት ሙሉ እኮ የደከምኩለት ነገር ነው። ህይወት አይደለም ይሄ የሰይጣን ተግባር። ምን እያደረግክ ነው? ይሄ ህይወት አይደለም። ይኸውልሽ አይደለም በቃ እሺ፣ ህይወት አይደለም። ይኸውልህ ቃል ገባልሃለሁ። ይኸውልህ ከዛ ይኸውልህ ቀላል ነገር አይደለም እኮ እንዴ። ተነሽና ተቀመጪ። ይሄ እኮ ቀላል ነገር አይደለም። ህይወቴ ነው እያልኩ ነው። አንተ ሰው ያገባም እንዴ? አይመለከትም እኮ በቃ ይቅርታ አድርግልኝ። እሺ ይቅርታ። አጥፋው ቪዲዮውን በቃ። ሌላ ነገር አልፈልግም። ይቅርታ አድርጉልኝ በቃ። እሺ እኔ ይቅርታ ባደረግልሽ ራሱ ያሳደገኝ ማህበረሰብ ምንም ስለማህበረሰቡ ምናምን አይደለም። እዚህ ጋር ህይወቴን አታበላሸው እያልኩ ነው። እየለመንኩ ነው። እባክህ በእናትህ እባክህ ይኸውልህ ልለምን። እሺ በቃ ይኸውልህ ከክብሬ ዝቅ ብዬ እየለመንኩ ነው። አይገባም እንዴ? እባክህ በቃ ተነሺ። እባክህ እያልኩ ነው። እየለመንኩ ነው። ምንድን ነው ይወጣሉ?